እነሱ ያወራሉ ያከናውናል እነሱ ይለፈልፋሉ ይቃወማሉ ተቃውሞ አትፍሩ ማንንም ቦታ ተቃውሞ አለ ውጊያ አለ ሰልፍ አለ ወሬ አለ የሚሰራ ሰው እመኑኝ የትም ቦታ ከወሬ ያመልጥ ሰርግ ጥሩ እስቲ አሁን ሰርግ ጥሩ ሰርግ ጠርተው እሱ አጭር ነው ይላል ምን አገባሽ አጭር ሆነ ረጅም ሆነ ምን አገባሽ ሰርግ ተጠርታል ሰርግ ተናገደ በሰላም ሰርግና ረጅም ነች ምን አገባሽ ስለዚህ አናን ጊዜ ፕራይቬት የሰው መብት ከሐሳብ ከንግግር አታመልጡ እየሰራችሁ ስላላችሁ ሰውን ለማሳመን አትሞክሩ አትጨነቁ ስኳር ይዛቸዋል ደም ግፊት ይዛል ትወድቃለህ መንገድ ላይ ስትሮክ ይዛል ሁሉን ማሳመን ትችላለን አየ በመስጋና ቀና በቃ አለቀ በልታ አመስግነቻ ወደ ቤት ይት ከዛ በተረፈው ብዙ አስተያየት መስጠት አትችልም ባለቤቱ እነሱ ናቸው ደስ ከሚለው ጋር ምን ይበል ስለዚህ ለኢየሩሳሌም መልካም ነው ያሰቡት ጦቢያ ሰንበለጥ መጥ ሄደክ ናቸው አንዳንድ ሰው እመኑኝ በዘመኑ ሁሉ ልትለውጡታችሁ አንደኛ ቆሮንቶስ ብታስተምሩ ተለውጡት ገላትያ ብታስተምሩ አትለውጡት ማይለወጥ ማን ነው ዳዊት ተዛይላችሁ ያኪጦፌል ከዚህ ካድጊጦፌል ምን አርገኛለ አድነኝ ነው ያለው ጎልያድን ጥሏል ግን አኪጦፌል ናቸው ቸርች ውስጥ አሉ አኪጦፌል አትጨነቁ በመካከል ውስጥ ክፉ ሰዎች ጠንካራ ሰው ማይለወጡ አሉ በጾም ጸሎት አይለወጡ በምክር አይለወጡ ተከታታይ ትምህርት አይለወጡ በቅባት አይለወጡ በምንም አይለወጡ ግዴ ቢሉ ማይቀየሩ ሰዎች ማይቀየር ሰው እንዴት ነው አብረህ የምትኖረው ካልከኝ አድነኝ ስጃችሁና ሶና አድነኝ በሉ ጌታ ሆይ አድነኝ በሉ ባከ ኢየሱስ ጋር ይሁዳ ነበርኩ ኢየሱስ ጋር ይሁዳ ነበር አድነኝ በቃ አይቻል መጽሐፍ ቅዱስ ከያዛችሁ በነህምያ መጽሐፍ ምዕራፍ 4 ላይ ከፍተን አብረን ቆመን እናነባለን ነህምያ መጽሐፍ ምዕራፍ 4 በቤተክርስቲያናችሁ ስለነበረው የምስጋና ጊዜ በጣም ደስ ብሎኛል በቤተክርስቲያናችሁ አንድ ነገር አስተውያለሁ የጌታ መንፈስ በዛ ነበር እና ምክንያቱም ፕሮግራም ደስ የሚለው የእግዚአብሔር መንፈስ ሲገኝ ነው እና የእግዚአብሔር ቃል በመዝሙር 103 ላይ ነፍሴ ሆይ እግዚአብሔርን ተቀባችሁ እግዚአብሔርን ባርከው በሉት ምስጋናውን ሁሉ ምን አትበይ አትርሽ እና ዳዊት ይሄን ሲናገር ጥሩ ፓላስ ውስጥ ተቀምጦ ቆጮ G+3 ቤት ተቀምጦ ነውና አግሮመረም ውስጡ ምን ሆነሽ ምን ይጠበስ ምናምን ሚል አግሮመረም ለረጅም ሰዓት ታገለ እና ሰው ከእንቅልፍ እንደሚነቃ ሲነቃ ያ ከበግ ጥበቃ የጠራው ጌታ ትዛል እና አንዳንዶቻችሁ ያሁን ያላችሁበት ማይመች ብዙ ነገር ልታውሉ ትችላላችሁ ግን አንድ ነገር እንድታስተውሉ ፈልጋለሁ በቀልድም ከምሬም አንዳንዴ ወደ ኋላ እዩ እግዚአብሔር ከየት እንዳወጣችሁ እና ይሄ ዓለም የፈለጋችሁት ነገር ብትይዙ ደስታ አይመጣም የኛ ደስታ እግዚአብሔር ነው ጮክበና አሜን በሉ ስለዚህ ዳዊት የጻፈው ቆንጆ ቤት ከጫካ ወጥቶ G+2 ላይ ምናም 3 ላይ ኖሮ የሚበላው ምግብ ልዩ ነው ሚስት አይደለም ሚስቶች አሉት ቁባቶች ጥሩ ኑሮ እየኖረ ባዶነት ተሰማ አንዳንዴ ሁሉ ኑሮን ባዶነት ይሰማል እና ረጅም ዘመን ታግሎት ነው ሲነቃ ነፍሴ ሆይ እግዚአብሔርን ምስጋናው ምን አትበይ እና አትርሱ አንዳንዴ ፎቶአችሁ ነው የድሮ አልበማችሁ ነው የድየ ሰሞኑ ያየው ነው አንተን ደስ ብሎኛል ጌታ ይባርክ ጌታ ለዘላለም የበጸጋው አቋዋለሁ ነው ያለኝ ተው ችግር የለም ጌታ ለዘላለም የተባረከ ይሁን ስለዚህ ለእግዚአብሔር የምትችሉ ከሆነ አጨብጭቡለት እግዚአብሔር አምላክ የተባረከ ይሁን መጽሐፍ ቅዱስ ከያዛችሁ የነህምያ መጽሐፍ ምዕራፍ 4 ላይ ቁጥር 13 ላይ እንደዚህ ብሎ ይናገራል ወይም ደግሞ ከ11 ጀምሮ ያነበው ነህምያ ምዕራፍ 4 ቁጥር 11 ጠላቶቻችን ወደ መካከላችን መጠንምጣና እስክንገላቸው ድረስ ስራቸውን እንዲስተጓጎል ድረስ አያውቁምና አያዩም አሉ ባጠገባቸው የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩ ከቅጥሩ በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን ጦራቸውንም ቀስታቸውን አስይዤ ህዝቡ በየወገኖቻቸው አቆምኳቸው አይቼም ተነሳው ታላላቆችና ሹማሙትን የቀሩትን ህዝብ አትፍሯቸው ታላቁንና የተፈራውን ጌታ አስቡ ስለ ወንድሞቻችሁና ስለ ሴት ልጆቻችሁ ስለ ሚስቶቻችሁ ስለ ቤቶቻችሁ ተዋጉ አልኳቸው ጠላቶቻችሁ ይህን ነገር እንደደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገ ሰሙ እኛም ሁላችን ወደ ቅጥሩ እያንዳንዳቸው ለስራችን ተመለሰ ጌታ ሆይ ተባረክ አግዘህናል በዚህ በአንተ ያልታገዘ ያልተረዳ ያልቆምክለት ያልተዋጋህለት ያልማርከው ኃጢአቱን ያልከደንክለት
ያላጠብከው ያልቀደስከው የለም። ሁላችን ያንተ ውጤቶች ነን። ለስም ክብር ይሁን። ይሄን ቀን እንኳን ያየነው ባንተ ነው። እቺን ሰዓት ብዙ ሰዎች ይሄን ማየት ፈልገው ኦክሲጅን ውስጥ አሉ። በብዙ ህመም፣ በብዙ መከራ፣ በብዙ ጭንቀት ውስጥ፣ በብዙ ስርዓት ውስጥ አሉ። ነገር ግን መጽሐፍ እንደሚል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅም። የሰው ያልቃል፣ የማያልቅ ርህራሄ ያለ እግዚአብሔር ይሄን ቀን ስላየ ተባረክ። ደግሞ በፊትህ ያንተን ቃል እንካፈላለን። ቃልህን ባርክልን። በመካከላችን የእስራኤል ቅዱስ የሰው ክብር የሰው ታላቅነት ሳይሆን አንተ ታይ። ክብር በሰማይ በምድር ላንተ ይሁን። ይህን ቃል እንዳንሰማ በስውር በግልጥ የሚዋጋን አውሬ ጭንቅላቱ ይሰበር። እግዚአብሔር ያደረገን ውለታ እንዳናስተውል በተለያየ ነገር የሚጋርደን የሚጨቀጭቀን ጠማማ እባብ በኢየሱስ ደም ጉልበቱ ይሰበር። የሐዘን ጨርቅ ይቀደድ። የደስታ ዘይት፣ የኢየሱስ ዘይት በመካከላችን ይፍሰስ። ክብር ላንተ ይሁን በኢየሱስም አሜን። ነህምያ እንደምታውቁት ዲያስፖራ ነው። እሱ ችግር አቅም ያው ወጣ ወደ ባቢሎን ኖረ። የንጉሥ ጠጅ አሳላፊ ሰው ነው። ስላሳለፍኩት መከራ ምናምን ብዙ የሚያቅሰው አይመስለኝም። ግን ህልምና ራእይ ያለው ማንኛውም አይሁዳዊ ከሀገር ለቆ ሲሄድ ስለ አይሁድ ያስባል። በዓመት አንድ ጊዜ መጥተው ይጎበኛኛሉ። ምናልባትም ዕቃ ካስፈለገ ዕቃ ይገዛሉ እና ይበላሉ፣ ይጠጣሉ። የኢየሩሳሌም እስራኤል ከግብፅ ከባርነት የወጣችበትን ጊዜ ብዙ ጊዜ ዓመት በዓል ብዙ በዓሎችን ያደርጋሉ። እና ይሄ ማህበረሰብ እዚህ ከኖረ በኋላ እንደምታውቁት በእስራኤል ታሪክ ውስጥ በእግዚአብሔር መንገድ ስላልሄዱ እግዚአብሔር በጠላት እጅ አሳልፎ የእስራኤል ወይም ደግሞ የኢየሩሳሌም ቅጥሯ ፈረሰ፣ በሮቿ ተቃጥለዋል። እና በዚህ ሁኔታ ውስጥ ብዙ ሰዎች ወደ መካከለኛው ምስራቅ ምናልባትም ፐርሺያ፣ ወደ ኢራን፣ ኢራቅ ውስጥ ገቡ። በዛ ውስጥ ሆነው ለረጅም ዘመን በኖሩ ጊዜ ይሄ ነህምያ ደግሞ ከዛ ከተወሰዱ ሰዎች መካከል ምንድነው እስቲ ኢየሩሳሌም ምንድነው ትመስላለች ብሎ ጠየቀ። እና አናን የሚባል ሰው ነገረው። በሮቿ ተቃጥለዋል፣ ቅጥሮቿ ፈርሰዋል እና ያለንበት ሁኔታ ተዋርደናል፣ ዝቅ ብለናል፣ የእግዚአብሔር ሐሳብ ከኛ ይጠፋ ይመስለኛል ብሎ ነገረው። ይሄን ሲነግረው ጥሩ መረጃ ብሎ አልተደነቀም። ያደረገው ምንድነው? በእግዚአብሔር ፊት ቁጭ ብሎ አለቀሰ ይላል። እና ምንድነው አገራቸውን ወዳሉ የእግዚአብሔርን ደግሞ ፕሮግራም ይዘው ነው የሚሄዱት። ሲሄዱ እስራኤል ማነች የሚለውን በደንብ ነው የሚያውቁት። ስለዚህ ይሄ ከላይ የነበረችው እስራኤል ከታች ሆናለች፣ ራስ የነበረችው ጅራት ሆናለች፣ በሮቿ ተቃጥለዋል፣ ቅጥሯ ፈርሰዋል። በዚህ ሁኔታ ውስጥ በሆኑ ጊዜ መጽሐፍ ቅዱስ ብሎ ይነግረናል። አያሌ ቀን በእግዚአብሔር ፊት ጾምና ጸልይ ነበርና አያሌ ቀን ስንት ቀን እንደሆነ አላውቅም፣ ግን በአይሁድ 21 ቀን እንደዚህ አይነት ነገሮች ያደርጋሉ። እንደነ ዳንኤል በአይሁድ የተለመደ ነው። 21 ቀን 7 ቀን ይጾማሉ፣ ይጸልያሉ። እና ይሄ ቅጥር መሰራት አለበት። ምክንያቱም ቅጥር ማለት ለነሱ ሉዓላዊ ነው እና ሉዓላዊ ስለሆነ በእግዚአብሔር ፊት ይጾማል፣ ይጸልያል። እባክና እርዳን ይላል። የሙሴን መጽሐፍ ይዞ ነው፣ ሕጉን መጽሐፍ። እኛ አንተ በአንተ ፊት ያን የነገርከን በሰለሞን ዘመን የነገርከን ቃል ትዝ ይልሃል እያለ እግዚአብሔር ወደ ኋላ እያሰበ ይህ ሕዝብ ከዚህ ከተማ ቢወጣ ቢበተን ቢፈርስ በዚህ የሚጸልየውን ጸሎት ሰማለሁ ብሎ የተናገረውን የእግዚአብሔር ፕሮግራም ረጅም ሰዓት ይዞ በእግዚአብሔር ፊት ቁጭ ብሎ ያለቅስ ነበር። እና ጥሩ ኑሮ ነው የሚኖረው። እንዳልኳችሁ የሚኖረው ቤተ መንግስት ነው። ችግር አያውቅም። ጥሩ ኑሮ የሚኖር ሰው ነው። ግን ዝም ብሎ ደግሞ ሸክም አይመጣም። በውስጡ ግን የሚያስብ ሰው ነው። ምክንያቱም አንዳንድ ሰው እንትና ሞቷል ብትሉት ሊል ይችላል። ካላወቀው ችግር የለውም። ግን የሚያውቀው ከሆነ ያዝናል። ይህ ሰው የኢየሩሳሌም ሸክም ውስጡ ያለው ይመስለኛል። ስለ እስራኤል፣ ስለ ይሁዳ፣ ስለ ኢየሩሳሌም ሸክም ያለው ሰው። ስለዚህ በእግዚአብሔር ፊት ይጾምና ይጸልይ ነበር። አለቀሰ፣ ጮኸ እና ከእግዚአብሔር ጋር አወራ። ረጅም ሰዓት የእግዚአብሔርን ፊት ጀመረ። ይኸውላችሁ አንድ ነገር ሩቅ የሚሄደው ከእግዚአብሔር ስትጀምሩ። አጠገባችሁ ከእግዚአብሔር ጀምር በሉት። ሰማ። ከሰማ በኋላ እግዚአብሔር ፊት ነፍሱን አፈሰሰ። ይጾማል፣ ይጸልያል፣ እባክን ብሎ ይማልዳል፣ ይቆያል። ልንገራችሁ፣ ደግሜ ልንገራችሁ፣ በእግዚአብሔር ቤት ሩቅ የሚሄዱ ሰዎች ለእግዚአብሔር ቅርብ የሆኑ ሰዎች እንዴት ልባቸው ወደ እግዚአብሔር የሚያፈሱ ወደ እሱ ቅረቡ፣ ፊታችሁ ምን አይልም ይላል፣ አያፍርም ስለሚል ይህ ሰው በእግዚአብሔር ፊት ጾሞ ጸልዮ ከእግዚአብሔር ጋር አውርቶ ሞገስ ተቀብሎ የእግዚአብሔር እጅ በሱ ላይ ነበረ። ስለዚህ አያሌ ቀን ጾሞ ጸልዮ ከጨረሰ በኋላ ወደ ጠጅ አሳላፊነት ሲመጣ ፊቱ እንደቀድሞ አይደለም ሲያየው። ምክንያቱም ንጉሥ ፊት ስትቀርቡ የተሸበሸበ የተቋጠረ ፊት አያስፈልግም። እስማኤል ይፈልጋል፣ ጥሩ ፊት። አላያቸው አየር መንገድ ምናምን ስትሄዱ፣ በኢትዮጵያ አየር መንገድ ስትሄዱ ይስቃሉ እህቶቻችን። እንግዲህ ይመችም አይመቻችም ይለዋል። ምክንያቱም ሹፍ ፊት አይፈልጉም፣ እንትኑ ስለሆነ የቲክሱ ስለሆነ።
በንጉስም ፊት ለመቅረብ ጥሩ ፊት መታየት ነበር። ስለዚህ ሲያየው ይሄ የልብ ሐዘን ነው እንጂ ሌላ አይደለም ማለት ሰውየው ውስጡ ገብቷል። በደንብ የገባበት። በነገራችን ላይ ሁለተኛው ነገራችሁ ውስጣችሁ ያለ ነገር ይቀጥላል። አጠገባችሁ ውስጥ ያለ ነገር ይቀጥላል በተባካይ እና በደንብ ገብቶበታል። በእግዚአብሔር ፊት ስቅስቅ ብሎ አልቅሶ ተሰብሮ እባክህ እርዳኝ፣ አስገዛልኝ፣ ይህ ቅጥር እንደገና ይሰራ ብሎ በእግዚአብሔር ፊት ጾመ፣ ጸለየ እና ይሄን ጨርሶ ንጉሱ ሲያየው ምን ሆነሃል ብሎ ጠየቀው። የኢየሩሳሌም ቅጥሯ ፈርሷል፣ በሮቿ ተቃጥለዋል ብሎ ነገረው። ምክንያቱም ሰው ውስጡ ያለው ነው የሚያወራው እና ይሄን ሲነግረው እና ምን ያህል ቀን ነው የሚፈጀው? የቀኑን ቆርጦ ነገረው፣ ምን እንደሚያስፈልገው ነገረው። ከዛ ይሄን ነገር አስቦ ትንሽ እንደቆየ መጽሐፍ ቅዱስ ምዕራፍ 2 ላይ ሁለት ሰዎች ተነሱ ይላል። ጦቢያና ሰው ጾሙ ሲጸልዩ ውጊያ የማይኖር እንዳይመስላችሁ። ጾም ጸሎት ውጊያ ያመጣል። በነገራችን ግን ጾም ጸሎት አታቁሙ። አጠገባችሁ ጸሎት አታቁም በሉት። ኢየሱስ እንኳን ጾሞ ጸልዮ ይፈተን ዘንድ ወደ ምድረ በዳ ሄደ ይላል እና ብዙ ሰዎች ሲጸልዩ በቃ ሰይጣን በቃ ብን ብሎ የሚጠፋ ይመስላቸዋል። ይመጣል፣ ጥፎ ነው ይመጣል፣ ውጊያው ይመጣል፣ የተኙ የከረሙ ውዝፍ ዝፍዝፍ ይመጣል ማለት ቆዩ መናፍስቶች ይመጣሉ። ስለዚህ እነ ጦቢያ እነ ሰንበለት ፖለቲካዊ መልክ ያላቸው መንፈሳዊ መልክ ይዘው ወደ ነህምያ ጋር መጡ እና ማቃለል ጀመሩ፣ ማዋረድ ጀመሩ። ፖለቲካዊ ይዘት፣ መንፈሳዊ ይዘት፣ የመንግስት ንቅናቄ ምን ልታመጡ ነው? ኩዴታ ልታደርጉ ነው የሚል ሁለት መልክ ይዘው መጡ። የጌታም አላቸው የቄሳርም አላቸው። በእግዚአብሔር ቤት አይታችኋል። ሰው በጌታም ነው በሌላ ግን ማን ያሸንፋል ካላችሁ የሚጸልይ ሰው። አጠገባችሁ ጸልይ ታሸንፋለህ ብርቱ በቃ አትጨነቁ ይብላችሁ። ከጸለያችሁ አትጨነቁ፣ ድሉ የእናንተ ነው። ይህ ሰው ከእግዚአብሔር ጋር ጨርሷል። ሁለቱ ደግሞ ተንኮለኞች ክፉዎች ናቸው። ይሄ ቅጥር እንዳይሰራ ማቃለል፣ ማዋረድ፣ ብዙ ቃል መናገር ጀመሩ። ለዛ ነው አንዳንድ ነገር ስትጀምሩ የሚያወሩ አሉ፣ የሚናገሩ አሉ፣ የሚሳደቡ አሉ፣ የሚያቃልሉ አሉ። አንዳንድ ሰው ሲፈጠር ራሱ ወደ ግራ ነው፣ ኢንካሬጅ የለውም፣ ዲስካሬጅ ነው። እጮኛ አጭቻለሁ ስትይ ኬታ መጣሽ ይላል፣ እሰይ አይልም። ከመልካም አይጀምሩ። እግዚአብሔር እንደዚህ ሊያደርግልን ነው እሰይ አይሉም። እንዴት? ስለዚህ እንዲህ አይነት ክፉ አጌንስት የሆነ መንፈስ መጣ፣ ተዋጋቸው። ነህምያ መጡ፣ ጦቢያና ሰንበለት አብረው መጥተው ማቃለል ማዋረድ ጀመሩ። አንድ የምታውቁት ቃል አለ፣ ሎጎዎች ያለ ቃል ምዕራፍ 2 ቁጥር 20 ላይ የሰማይ አምላክ ተቀባቸው፣ የሰማይ አምላክ ያከናውንልሃል። እነሱ ያወራሉ፣ ያከናውናል። እነሱ ይለፈልፋሉ፣ ይቃወማሉ። ተቃውሞ አትፍሩ። ማንም ቦታ ተቃውሞ አለ፣ ውጊያ አለ፣ ሰልፍ አለ፣ ወሬ አለ። የሚሰራ ሰው እመኑኝ የትም ቦታ ከወሬ አያመልጥ። ሰርግ ጥሩ እስቲ አሁን ሰርግ ጥሩ አለ፣ ሰርግ ጠርቶ እሱ አጭር ነው ይላል። ምን አገባሽ? አጭር ሆነ ረጅም ሆነ ምን አገባ? ሰርግ ተጠርታል፣ ሰርግ ተናገደ በሰላም ምን አገባ? ሰርግና ረጅም ነች ምን አገባሽ? ስለዚህ አንዳንድ ጊዜ ፕራይቬት የሰው መብት አያውቅም። ከሀሳብ ከንግግር አታመልጡ። እየሰራችሁ ስላላችሁ ሰውን ለማሳመን አትሞክሩ፣ አትጨነቁ። ስኳር ይዛቸዋል፣ ደም ግፊት ይዛሃል፣ ትወድቃለህ፣ መንገድ ላይ ስትሮክ ይዛሃል። ሁሉን ማሳመን ትችላለን? አየህ፣ በምስጋና ቀና በቃ አለቀ። በልታ አመስግነቻ ወደ ቤት ሂድ። ከዛ በተረፈው ብዙ አስተያየት መስጠት አትችልም። ባለቤቱ እነሱ ናቸው። ደስ ከሚለው ጋር ምን ይበልን? ስለዚህ ለኢየሩሳሌም መልካም ነው ያሰቡት። ጦቢያ ሰንበለት መጡ፣ ኤዴቅ ናቸው። አንዳንድ ሰው እመኑኝ በዘመኑ ሁሉ ልትለውጡታችሁ። አንደኛ ቆሮንቶስ ብታስተምሩ አትለውጡትም፣ ገላትያ ብታስተምሩ አትለውጡትም። ማይለወጥ አለ። አትጨነቁ። የፈለጋችሁ ተከታታይ ባሉስ ብትከቱት በዘይት ብትዘፍ አትቀይሩት። ማይቀየር ሰው አለ። ወርቅ አንጥረኛው እስክንድሮስ ከፋብኝ። ጳውሎስ ስር ክፉ ሰው አይገኝም። ቀና ሰው ነው፣ ትሁት ሰው ነው። ማይለወጡ ሰዎች ለማሳመንም አትጨናነቁ። ውጊያ ምናምን አትበሉ። ከዚህ ሰው አድነኝ በሉ። እንደሱ ነው ዳዊት ያደረገው። አልችለውም ጦቢያን አይደል? ማን ነው ዳዊት? ተዛ ይላችሁ ያኪጦፌል ከዚህ ካኪጦፌል ምን አርገኛለ? አድነኝ ነው ያለው። ጎልያድን ጥሏል፣ ግን አኪጦፌልን አይችልም። ቸርች ውስጥ አሉ አኪጦፌል። አትጨነቁ። በመካከል ውስጥ ክፉ ሰዎች፣ ጠንካራ ሰዎች ማይለወጡ አሉ። በጾም ጸሎት አይለወጡ፣ በምክር አይለወጡ፣ ተከታታይ ትምህርት አይለወጡ፣ በቅባት አይለወጡ፣ በምንም አይለወጡ። ወልግዴ ቢሉ ማይቀየሩ ሰዎች። ማይቀየር ሰው እንዴት ነው አብረህ የምትኖረው ካልከኝ፣ አድነኝ
ስጃችሁን አንሱና አድነኝ በሉ። ጌታ ሆይ አድነኝ በሉ ባክህ። ኢየሱስ ጋር ይሁዳ ነበርኩ። ኢየሱስ ጋር ይሁዳ ነበር። አድነኝ በቃ አይቻልም። ብዙ ሰው ጭንቅላቱን ያሟል። እኔ ስለሱ በማሰብ ጭንቅላቴና እኔ ቸርች ውስጥ ነው ተዘፍዝፍ ያደኩት። የማይለወጥ ሰው አውቃለሁ። በቃ እነሱ መለወጫችን ናቸው፣ ሞረዶቻችን ናቸው። እንሰራባቸው፣ እነሱ አይሰሩ። ማይለወጥ ሰዎች አውቃለሁ። እኔ ማይለወጥ ሰው አውቃለሁ። እናቴ በሬ ነው የምታወፍረው እና ማይወፍር በሬ ታውቃለች። እና ሰው ማይለወጥ ሰው። ስለዚህ ጦቢያ ሰንበሌጥ የነ ነህምያን አቅም እየገለጡ እንጂ እያሳነሱት። ስለዚህ ስለ አንዳንድ ሰው እያሰባችሁ አትጨነቁ አትበል። ተኝ ዝም ብለሽ ታዩ ልጋገው። ታዲያስ አንተ ስራ ላይ ትኩረት ስጥ። እግዚአብሔር ያለሽ ላይ፣ ጌታ የተናገረሽ ላይ። እግዚአብሔር ምን አለኝ? እግዚአብሔር ምን ተናገረሽ? እግዚአብሔር ለቤተ ክርስቲያን ምን ብሏል? ለአንተ ምን ብሏል? እሱን አስብ። ስለዚህ እነኚህ ሰዎች የተናገረው ምንድነው? ይሄ ሰው የሰማይ አምላክ ከእግዚአብሔር ጀምሬዋለሁ አለ። የሰማይ አምላክ ያከናውናል፣ እኛም ተነስተን ባሪያዎቹ። ስለዚህ ምዕራፍ 3 አዞበር ሰንዶበር ምናምን እያለ ቅጥሩ ተሰርቶ አለቀ። ከዛ በኋላ ምዕራፍ 4 ቅድም ያነበብኩላችሁ ጋር ትንሽ ከፍ አለ። ንቀቱ ትንሽ ከፍ አለ፣ ትኩሳቱ ከፍ አለ። መራገም ቀበሮ ያልፍበታል ምናምን ስድቡ በጣም እየጨመረ እና የታላላቆች እጅ ደከመ ይላል። ምናልባት መሪዎቹ በከተማይቱ አለቅጥር ስለነበረ እያንዳንዱ መሪ ነበረው። መሪዎች ሁሉ እጃቸው ላላ፣ ደከመ። እግዚአብሔር ፕሮግራሙን በሰው ውስጥ አስቀምጦታል፣ ግን የትልልቆች እጅ ደከመ። ለምን? ወሬ ከፈታው ምን ይፈታ ይበልጣል። እነሱ ምላሱ ከባድ ነው፣ ማይለወጥም። ስለዚህ ደክመው ተስፋ የሚያስቆርጥ ሁኔታ በነበሩ ጊዜ ቅድም ያነበብኩላችሁ ታላቁንና የተፈራውን ጌታ ቀኝጫቸው ነው። ዛሬ እሱ ነው መልእክቴ። ታላቁንና በሉ ባካችሁ የተፈራውን ጌታ አስበዋለሁ። ሁኔታዎችን ሳይሆን፣ ጦቢያና ሰንበለጥን ሳይሆን፣ የሚሰማውን ወሬውን ሳይሆን እግዚአብሔርን አስበዋለሁ። ጌታዬን ያስጀመረኝን እግዚአብሔር ስጀምር ያስጀመረኝ የልጅነቴን አምላክ እግዚአብሔርን አስበዋለሁ። በመዝሙር 77 እዚያ ያለችው እግዚአብሔርን አሰብኩት። ስለዚህ ይህ ሰው የቱን ነው ያሰበው ካላችሁኝ፣ ህዝቡን ከግብፅ ከባርነት ቤት ያወጣቸው፣ የኤርትራን ባህር ያዳናቸውን፣ የኤርትራን ባህር ከፍሎ ያሻገራቸውን፣ ፈርዖን ሰራዊቱን በባህር ያሰጠመውን እግዚአብሔርን አስቡ። እሱ ትልቅ ነው፣ እሱ ኃያል ነው ከምንሰማው በላይ። ዛሬም በህይወታችሁ ትልልቅ ዓላማ ፕሮግራም ኖሯችሁ ፖለቲካውን ስታዩ፣ ኢኮኖሚውን ስታዩ፣ ቦታ ስታዩ፣ ነገሩ ስታዩ ይደከማችሁ ይላላችሁ። ዛሬ መልእክት እግዚአብሔርን አስቡ። አጠገባችሁ እግዚአብሔርን አስቡ ባካችሁ። ሲጨንቃችሁ፣ ግራ ግብት ሲላችሁ፣ ኃይል ስታጡ፣ መቀጠል ስታጡ፣ ሰው ከዙሪያችሁ ዞር ሲል፣ ቲፎዞ ስታጡ፣ እጃችሁን የሚያጠነክሩ ሳይሆን በወሬ የሚመቷችሁ፣ በስድብ በሐሜት ብዙ ካወሩ እግዚአብሔር ሆይ አንተን አስብ። ጮክበና አሜን በሉ። እግዚአብሔርን አስቡት። ችግሩን አይደለም፣ ሁኔታውን አይደለም። አንዳንድ ጊዜ ብርጭቆ ተሰበረ፣ ለምን ተሰበረ ብላችሁ ከምታስቡ የት ነው የሚሸጠው፣ መቼ ነው የምገዛው ብላችሁ አስቡ። አንድ ጊዜ አገግዬ ሶር ቴሌቪዥን ምንድነው ፍሪጅ ምናምን ተቃጠላሉ። ቤት ልጆቼ ተቃጠሉ፣ ይገዛል አልኳቸው። ገዛው፣ አለቀ። ብዙ ማለት በሽታ ያመጣል። ለምን እንዲሆነ ጭቅጭቅ ውስጥ አለ። ትኩረታችሁ እግዚአብሔር ላይ ተጠቅባችሁ፣ ትኩረት እግዚአብሔርን በቃ አላቆያችሁ። እንግዲህ የላችሁ ዛሬ መልእክት የሱ ነው። ታላቁንና እሱ አልፋ ነው፣ ኦሜጋ ነው፣ ያለ ነው፣ የሚኖር ነው። ለዚህ ነው አባቶች እኮ ትልልቅ ተግዳሮት ሲገጥማቸው ጎልያድ ለ40 ቀን በእስራኤል ዓይን ፊት ሲጮህ ስለዚህ ሰው የማንም ልብ እንዴት አለ። ይሄን ከድብና ከአንበሳ ያዳነውን እግዚአብሔር አስቡ። አንዳንዴ ወደ ኋላ አስቡ። ክብር ለሱ። ጮክ በሉና አሜን በሉ። አቅም ያጣችሁበት ጉዳይ፣ ኃይል ያጣችሁ ትልልቅ ሰዎች ደክመዋል፣ እጃቸው ላልቷል። የምትሰሙት ያስፈራል፣ ከባድ ነው። አዎ ይሄ ጊዜ ያስፈራል። ታዲያ እንዴት እንሄዳለን?
ማቆም ነው? መበተን ነው? መቀጠል የለብንም? እንዴት እናርግ? እግዚአብሔር አሜን። አንዳንዴ ሳይበረስ ጠዋት ምን አደርጋለሁ? መዝሙር ከፍታለሁ። የድሮ መዝሙር ስከፍት ይለኛል ይለኛል። ያ የልጅነቴ ዘመን ኃይሌ ሲታደስ፣ አንዳንድ የድሮ መልእክቶችን ስሰማ ኃይሌ ይታደሳል። የድሮ ፎቶዬን ሳይ፣ የድሮ ነገሬን ሳይ እንድቀጥል ያደርጋል። ትላንት ያስጀመራል ያስጨርሳቸዋል። ታላቁን የተፈራውን ጌታ ስናስብ ምን ሆነ ካላችሁ፣ አንደኛ የጀመራችሁት ነገር ይቀጥላል። አጠገባችሁ የጀመርከው ይቀጥላል። በተባካችሁ ወሬው እየተወራ ይቀጥላል። እየተባልክ እየፈተፈቱ እያባኩ የፈለጉትን እየተናገሩ የፈለጉትን ሐሳብ ያሰቡ መስራት ጀመሩ። ቁጥሩን ይዩት። ጻፉ ሲናገር ቀጠሉ። ወንድሜ ማንም አያቆምም። አንዳንድ ጊዜ ሲልታገቡ ተነሱ፣ የገንዘብ እጥረት ይገኛል፣ የሰዎች መልክ ይቀየራል፣ በተጠብቋች ሰዎች ይለወጣሉ፣ ብዙ ነገሮች ይገኛል። ግን ጉድ ቀን እዚህ ጋር እነ ፓስተር ቴዲ ከዚህ ቀን ጀምሬ ተቀብዬሻለሁ ብለው ቃል ኪዳን ያልቃል። ክብር ለሱ። ጮክ በሉና አሜን በሉ። ህልሞች፣ ራእዮቻችሁ በትዳራችሁ፣ በቢዝነሳችሁ ውስጥ፣ በህይወታችሁ ውስጥ ትልልቅ ተግዳሮት ያለባችሁ ሰዎች መልእክት አለ። በህይወታችሁ የተጀመረው ነገር ይቀጥላል። አንሱና የኔ ነገር ይቀጥላል በሉ። የኔ ነገር ይቀጥላል። ወሬኞች እያሉ የሚያሟርቱ እያሉ አይቀጥልም እያሉ እነ ጳውሎስ ይላቸዋል። ካሁን ያብጣል፣ ይሞታል፣ ይወድቃል አሉ። በሮም ቄሳር ፊት ተቆማል ያለው እግዚአብሔር እፉኝቱን አራገፋት ይላል እግዚአብሔር። ቀጠል። እኔ መልእክት አለኝ። ትልልቅ ትግል ውስጥ ያላችሁ ሰዎች ሰማይ የሰራ ጌታ የሚለኝ ይሄን ትቀጥላላችሁ። ጮክ በሉና አሜን በሉ። የነ ጦቢያ የሰንበለጥ መንፈስ፣ የወሬ መንፈስ፣ የሟርት መንፈስ፣ የክፉ ሰዎች ምክር ከህይወታችሁ ላይ ይፈርሳል። ጮክ በሉና አሜን በሉ ባካችሁ። እርግማን፣ ሟርት፣ የጨለማ ቃል፣ የመናፍስት ምክር ከናንተ ህይወት ላይ ይፈርሳል። እስቲ ይፈርሳል በሉ። ይፈርሳል። ከቤታችሁ ላይ ይፈርሳል። ጮክ በሉና አሜን በሉ ባካችሁ። ፈርስ። አሜን በሉ። ማገለግለው ጌታ ምስክር ነው። ጌታ ያለኝ ነው። ትቀጥላላችሁ። ጮክ በሉና አሜን በሉ። ተስፋ ቆርጠሻል። የሚያስፈራ ነገር ውስጥ አለሽ። እህቴ መልእክት አለኝ በዚህ ምሽት። የእስራኤል ቅዱስ እግዚአብሔር አንቺና አንተን ያስቀጥልሃል። ዘንዶውን ወቅቶ፣ እባቡን ወቅቶ፣ እርግማን ሰብሮ፣ ጭንገፋ ሰብሮ ያስቀጥላችኋል። እስቲ እቀጥላለሁ በሉ። እቀጥላለሁ። ለምን? ያስጀመረሽ እግዚአብሔር ያስቀጥልሻል። ወሬ አትፍሩ፣ እግዚአብሔርን ፍሩ። ማንም ከንግግር አምልጦ አቅም ኢየሱስ በንግግር ብዙ ሰዎች ይነድፉት ነው። አትፍሩ። ንግግር ሰው ስለ ሰው ያወራል፣ ማውራቱ አይቀርም። እኔ የምፈራው አንድ ነው፣ እግዚአብሔር አይሄድ። ሰው አስደሰች እግዚአብሔር ከራቀ ምን ያደርጋል? ወርለስ ጮክ በና አሜን በሉ። እየደገመ እየደጋገመ የሚነግረኝ መንፈስ ቅዱስ ትቀጥላላችሁ። ጮክ በና አሜን በሉ። ጉድጓዱ ተደፍኖ ድልድዩ ተሰርቶ አሜን በሉ ባካችሁ። እግዚአብሔር የመስዋዕቱን በግ አዘጋጅቶ በአንቺ ጉዳይ ላይ በአንተ ጉዳይ ላይ ጣልቃ ገብቶ ዘንዶ ተወቅቶ ትቀጥላለህ። ያስጨነቀህ እባብ ጭንቅላቱ ይሰበራል። የሚረግምሽ ዘንዶ ይመታል። የታገለሽ ይወድቃል። ክብር ለሱ ይሁን። እንቅልፍ ያጣችሁ ስታስቡ ነገር እንቅልፍ ያጣችሁበት ኃይል ያጣችሁ መንፈስ ቅዱስ ይናገረኛል። እረዳሻለሁ፣ እረዳሃለሁ፣ አግዛሃለሁ፣ አትፍራ። ይረዳሻል። ቆሞ ያይሽም ተጠግቶ ከወንድም ይልቅ የሚጠጋጋ አንድ ወዳጅ አለ። የናዝሬቱ ኢየሱስ ያስቀጥልሻል። ታላቁንና የተፈራውን ጌታ ምን በሉ? ችግሩን ሳይሆን እግዚአብሔር፣ ሁኔታውን ሳይሆን አምላክ፣ የልጅነት አምላክ። ክብር ለሱ። እኔ መሪዎችን ሞደው በዚህ ነው። መሪዎች ደስ ይሉ፣ ችግር ብቻ ያዩ፣ መውጫ ያዩ። አሜን አትሉ? ቸርች ስትመሩ፣ ትዳር ስትመሩ፣ ስራ ስትሰሩ ምናምን ችግር ሁሉ አትጩሁ። እንደ አምቡላንስ አንድም ቀን ለሰርግ መጥቶ አያውቅም። አንዳንድ ሰው አምቡላንስ ሚስቱም አምቡላንስ እሷም አትሁን አትበሉ።
እግዚአብሔር ይችላል። እግዚአብሔር ይችላል በሉ። እግዚአብሔር ድጋሙ እግዚአብሔር ይችላል በሉ። እግዚአብሔር ይችላል። እግዚአብሔር ጣልቃ ይገባል። እግዚአብሔር ታሪክ ይቀይራል። ያለሽበት ምዕራፍ ይቀየራል። ሐዘን ወደ ደስታ ይቀየራል። ለቅሶ ወደ ክብር ይለወጣል። የመሪ ልብ ይሄ ነው። መሪዎች ለዛ ነው ዘዳግም ምዕራፍ 20 ላይ ከናንተ ይልቅ ጦረኞች፣ ተዋጊዎች፣ ፈረሰኞች ባየ ጊዜ ካህኑ እንዲበል ምን ይበል? አምላክ እግዚአብሔር በስፋት ካንተ ጋር ነውና ምን ይበል? አትፍራ። ተገባችሁ? እግዚአብሔር ካንተ ጋር ነው። አለቃ ተነስቶብሃል፣ ሰው ተነስቶብሃል፣ እየተባልክ ያለ ነገር አለ። አምላክህ እግዚአብሔር ካንተ ጋር ነውና ካህኑ እንዲበል ለህዝቡ ነው የሚለው። እናንተ መሪዎች እግዚአብሔር ቤት የምትመሩ የተለያየ መሪነት ብቻችኋል። ተስፋ አትቁረጡ። ያስጀመራችሁ ያስቀጥላችሁ። ሁለተኛ በዚህ መጽሐፍ ሲያስተዋልኩት የተጀመረው በዚህ መጽሐፍ ሲያስተዋልኩት ነገር ቅጥሩ ተሰርቶ ያልቃል። ተገባችሁ? ያንተ ጉዳይ ያልቃል ብት ባካችሁ። ቅጥሩ ተሰርቶ አለቀ ይላል አለ መጽሐፉ። ልስኩ ነው። ስንት ቀን? 51 ቀን ያልቃል። አሜን በሉ። አጥንት በእናት ሆድ ውስጥ እንዴት እንደሚጓደል ሁሉን የሚችል አምላክ እግዚአብሔር የሚሰራው ታውቅ። ሴቶች ሲያረግዙ ነው የሚታየው። አይን እንዴት እንደሚወጣ አይተው አቁ ማለት ጥርስ ሴት ጋር እንደሚወጣ ግን ነገሌ ነፍሰ ጡር ነች 6 ወሯ 7 ወሯ ነገር 9 ወር ላይ ልጅ ይወጣል። ያልቃል። አጠገባችሁ አትጨነቅ። ያልቃል። ያልቃል። የምትናገረው ነገር አለ መቼም ስትታይ ሐኪም ቤት ትሄዳለች፣ ቼክአፕ ትላለች፣ ዶክተር ያያታል፣ ምናምን ያያታል። ዋና ዲዛይነሩ መንፈሳዊ ዓለም ውስጥ ማን ነው ደካማ ካላችሁ አይኑ ያልተከፈተለት ቀንጃችሁን አስና እግዚአብሔር ሆይ በሉ። እባክህን አይኔን ክፈትህ በሉ። እንጂ ሲሰራ አዩም፣ እህቶቻችን አዩም፣ ምናምን ያሳያሉ እንጂ አዩም። ሙሉ ለሙሉ እኮ አያዩትም። አንጀት ወድቃ ምናምን ልብ ጉበት አያዩትም። ግን ልጮህ ሲል ያዩታል። እኛም ወለደች ተገላገለች። ህልም አላችሁ ይወለዳል። ራእይ አላችሁ ከናንተ አንጻር አይደለም። ያስጀመረሽ እግዚአብሔር ታማኝ ስለሆነ ጮክ በሉና አሜን በሉ። ያስጀመረሽ እግዚአብሔር በሚያ ህይወት ውስጥ የሚወራው ወሬ እንኳን ለመቀጠል ማይሆን ማይቻል ይሄ እውነትም የሚለው ነገር ይሆናል ወይ? ለምን ከባድ ሁኔታ ውስጥ እንገራችሁ። ያው በዚህ በነቢያት መንፈስ ለማገኝ ክርክር ውስጥ ያላችሁ ሰዎች አሉ። እግዚአብሔር በልም ይለኝ ያልቃል። አጠገባችሁ ያልቃል። ክርክር ውስጥ እግዚአብሔር ሆይ ለምን እንዲህ ሆነ? ለምን አባቶች በዚያ ለምን እንዲህ ይሆናል ከራከሩ። ሙግት ውስጥ ያሉ እግዚአብሔር ያጀመራቸው ይጨርስ። ጮክ በሉና አሜን በሉ። ቅጥሩ ተሰርቷል። እመኑኝ። ይሄ ቤት ሲሰራ ያምር ነበር። አምር ማለት አምር ጭቃው ምናምኑ ላስ ግን እንዴት ይታያል? ለኢንጂነሩ ነው የሚታየው፣ ለኛ አይታየም አይደል? መስኮቱ እዛ ጋር ምናምኑ መንፈሳዊ ዓለም ውስጥ ትልቅ ሰው ድል ያለው ሰው ማለት እባክህ እግዚአብሔር ሆይ አይኔን ምን በል ክፍ እንደ ግያዝ እንዳትጮህ እባክህ አይኔን ምን በል ተከበነ። ስለዚህ ዛሬ በዚህ ባንተና ባንቺ ህይወት ውስጥ ያለው ነገር የምትሰሙት ሌላ ነው፣ የምታዩት ሌላ ነው። መንፈሳዊ ዓለም ደግሞ እኛን የኢትዮጵያ ቴሌቪዥን ብቻ አይመራን፣ ቃሉ ነው የሚመራን። አሜን አትልም? ፋና ምናምን እየጠጣሽ እሱ እሳት እየጠጣሽ አይሆን፣ ቃሉ ጠጪ፣ እሱ ነው የሚለውጥሽ። ጮክ ብሎና አሜን ብሎ እሱም ብቻ ከጠጣ አይሆን፣ የእግዚአብሔር ቃል። ሶስተኛ እዚህ መጽሐፍ ውስጥ ያጠናው የጠላቶቻችሁ ምክር ይፈርሳል። አጠገባችሁ የጠላቶች ምክር ይፈርሳል። በተዋጋጅ የሆነ ባያችሁ ይዋጋና ጠላት ይዋጋል። የሆነ ዘመን ድረስ ነው ይታገላል። ቦሬ ስም በማጥፋት ባሉባልታ ምናምን
ብዙ ሰይጣን ብዙ ፕሮግራሞች ያደርጋል። በህይወትሽ ትልልቅ አጀንዳ ካለ ሰይጣን ብዙ ያረጀ የ3000 ዓመት ያረጀ ዓላማ ፕሮግራም አለ። ሁልጊዜ ሶፍትዌሩ አንድ ነው። ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው። የመጨረሻ ደግሞ ጊዜው አለ በህይወትሽ ውስጥ። በዚህ መጽሐፍ ታሪክ ውስጥ ለረጅም ሰዓት ታግለዋቸዋል። ለረጅም ዘመን ተዋጓቸው። በወሬ በክፉ ቃል፣ በማይሆን ቃል፣ ፖለቲካዊ በሆነ ቃል አወሩ። እግዚአብሔር ግን ይላል ነህምያ ምክራቸውን ጮኮና አሜን። እኔ እኮ ስለማይኖር ራእይ ምክሩ ፈርሶ እዩትና አጠገባችሁ ምክሩ ፈርሷል። ምክሩ ፈርሷል። አትጨነቁ። ምክር ፈርሷል። ምክር ሲፈርስ ስለማይ እኮ ነው። በመንፈስ ውስጥ የሆነ ክፉ ምክር እየፈረሰ ነው። ክፉ አጀንዳ አንተ ላይ ወጣ፣ አንቺ ላይ የተነገረ ንግር፣ ትንግርት፣ ቃል፣ ምክሮች ሁሉ መክበብንስ ንብ እንደሚከብ ከበቡ በእግዚአብሔር ስም። ደግሜ እነግራቸዋለሁ፣ እግዚአብሔርን የያዘ ሰው አይወድቅም። ሰሙኛለ? እግዚአብሔርን የያዘ ሰው አያዘው አላልኳቸው። እግዚአብሔርን የያዘ ጄኔሬሽን አይወድቅም። ለዛ ነው ያቺ የሃማ ሚስት ይሄ ጠዋትና ማታ በፊቱ መውደቅ የጀመርክለት ከአይሁድ ወገን ከሆነ ፈጽመ ትወድቃለህ እንጂ እግዚአብሔርን የያዘ ሰው አይወድቅም። ሰው ይለወጣል፣ ይቀየራል። ማይለወጥ አንድ ፊት አለ። 24 ሰዓት የሚስቅ ፊት፣ የሚያግዝሽ፣ የሚረዳሽ፣ በአንቺ ዙሪያ የተመከረን ምክር እርግማኑን ወደ በረከት የሚቀኝ ትዝ ይላችኋል። በእስራኤል ታሪክ ውስጥ በምድረ በዳ እየሄዱ እያለ እስራኤል በሙሉ በድንኳን ውስጥ ተቀምጦ ባላቅ በለዓምን ገዝቶ እርገም ይለው እስራኤል ያውቃል። ማን ነው የሚከራከረው? እግዚአብሔር። አንዳንዴ አናቅ እያወቅን አናቅም የሚዋጋልን ጌታ አለ። ሰምታችሁኛል? አቁም ለጥ ብለው ተኝተዋል። ተራራ ላይ እርገም አረግምም። እግዚአብሔር ያረገመውን አረግም። ብርንካ አረግምም። ለምን? ቻናሉ እግዚአብሔር እንገራ። አንዳንዴ ለማመስገን ባታቁም ብታቁም ዝም ብላችሁ አመስግኑ። አቁም። በፍጹም ተኝተዋል። እሱ መንገደኞች ናቸው። ድንኳን ውስጥ ነው ያሉት። እግዚአብሔር ያረገመውን ሊረግም አልችልም። ስለዚህ ብዙ ሟርቶች፣ ይህ ሀገር ድግምቱ፣ ሟርቱ፣ ክፋቱ ደብተራ ውስጥ፣ ፖለቲካ ውስጥ ያለ፣ ሃይማኖት ውስጥ ያለ ያረጀ ክፉ የሰው ክፋት ከሰው ጀርባ የሚተጋ የመናፍስት ሁል ጊዜ እየተዋጋለ እግዚአብሔር ተዋጊ ስለሆነ ባንቺም ባንተም ዙሪያ የተመከረ ምክር እግዚአብሔር ዛሬ አፍርሷል። ጮክ በሉና አሜን በሉ ባካችሁ። ብዙ እርግማኖች፣ ብዙ ሟርቶች፣ ብዙ ክፉ ቃሎች ይወጣሉ። የጨለማ ቃል፣ ክፋት ቃል፣ ካራክተርን ጠብቆ የሚናገሩ የክፋት ቃል፣ የሟርት ቃሎች አሉ። ግን እግዚአብሔር ምክራቸውን ያፈርሳል። ዛሬ መልእክት ያለ ታላቁንና የተፈራውን ጌታ የሆነ ሰውዬ ሳይሆን ከዚህ ውስጥ ሊያድነኝ የሚችል የሆነ ሰውዬ እግዚአብሔር በሳሙኤል መጽሐፍ ውስጥ ምዕራፍ 30 ቁጥር 6 ላይ አማሌቅ መጥቶ እስራኤል ጸግላግን ባቃጠለ ጊዜ ዳዊትም ልቡን በእግዚአብሔር በሁኔታዎች ላይ ሳይሆን ደግሜ ልምከራችሁ መንፈሴ ውስጥ ያለ በፍጹም ከእግዚአብሔር እግር ስር አትጥፉ። እግዚአብሔር እግር ስር ከእግዚአብሔር የጀመረ ትውልድ አይወድቅም። ጮክ በሉና አሜን በሉ። በኢየሱስ ሚኒስትሪ ውስጥ ፈሪሳውያን፣ ሰዱቃውያን ብዙ ያማርቱ ነበር። ብዙ ክፉ ቃል ይናገሩት ነበር። በጣም አናቀውም ይሉታል፣ ይንቁታል፣ ያዋርዱታል። እናቱን አባቱን መጽሐፍ ምን ይላል? እያዩት ምን ይላል? ወሬን አትፍሩ፣ እግዚአብሔርን ፍሩ። ጮክ በሉና አሜን በሉ። ጳውሎስ አልፈዋል። ብዙ የእግዚአብሔር ሰዎች በብዙ ሟርት ውስጥ በብዙ ክፉ ቃል ውስጥ አልፈዋል። ግን ድል በእጃቸው ገባ። ዛሬ መልእክቴን ታላቁንና የተፈራውን ጌታ ትኩረታችሁ እግዚአብሔር ይሁን። ጮክ በሉና አሜን በሉ። ትኩረታችሁ አይሰረቅ። እግዚአብሔር ያላችሁን አስቡ። እኔ ወርጄ በጸልይ ደስ ይለኛል። ዛሬ ጥቂት ደቂቃ ስላለን ማለት ነው።